ሮም በዓለም ላይ ካሉ ጥንታዊ ከተሞች አንዷ ናት። ዘመናዊዋ የሮም ከተማ የቲበር ወንዝን መሰረት አድርጋ የተንሰራፋች ነበረች። ከጥንት ጊዜ ጀምሮ የፖለቲካ ማዕከል ሆና አገልግላለች። በተለይም በአራተኛው መቶ ክፍለ ዘመን ሮም በመላው ዓለም የክርስትና ማዕከል እንደነበረች በታሪክ ትዘከራለች። ስለሆነም ይህ ማዕከልነቷ ሮምን የብዙ ጥንታዊ ቅርስ ባለቤት እንድትሆን አድርጓታል። ሰላም ጤና ይስጥልኝ። በዛሬ የታሪክ ማህደር ደሳችን በከፊል የሮም ከተማን ቅርሶች እንቃኛለን። አብራችሁን ቆዩ። የአክሱምን ሐውልት አግታ የኖረችው ሮም ብዙ ድንቅ ኪነ ህንጻዎች ስላሏት አገር ማየት የሚሻ ሮምን ለመጎብኘት ይፈልጋል። ካሏት ታሪካዊ ኪነ ህንጻዎች መካከል ኮሊሲየም የሚባለው ጥንታዊ ስታዲየም ወይም አምፊቲያትር በመሃል ከተማዋ ላይ ይገኛል። ቪስፓሲያን በተባለው ንጉሠ ነገሥት ዘመን ከክርስቶስ ልደት በኋላ 72 ዓመተ ምህረት የተጀመረውና በ80 ዓመተ ምህረት በቲቶ ዘመን መንግስት የተፈጸመው ይህ 50,000 ተመልካች የሚይዝ ግዙፍ አምፊቲያትር ድንቅ የሮማውያን ኪነ ጥበብ ውጤት ነው። እድሜ ጠገብ መሆኑና አሁን በአገልግሎት ላይ የሚገኝ ካለመሆኑ በስተቀር አሰራሩም ሆነ ዓላማው የዘመናችን ምርጥ ስታዲየሞችን አይነት ነው። የኮሊሲየም መገንባት ዓላማው መዝናኛ ዝግጅቶችን ለመመልከት ነው። እንደ ዘመናችን እግር ኳስን የመሳሰሉ ሌሎች ስፖርቶች ባልነበሩበት ዘመን ሰዎችን ከሰዎች ጋር የሚያታግሉበት፣ ከአፍሪካና ከመካከለኛው ምስራቅ አድነው የሚያመጧቸውን አውሬዎች የሚያሳዩበት፣ ነፃ ትግልን የሚያካሂዱበት፣ ኋላም ክርስትና እየተስፋፋ ሲመጣ አዲሱን እምነት የሚከተሉትን ለአውሬዎች የሚጥሉበትና ትግሉን ህዝቡ የሚመለከትበት አደባባይ ነበር ይባላል። በመሬት መንቀጥቀጥ፣ በእሳትና በሌሎች ሰው ሰራሽና ተፈጥሯዊ አደጋዎች የተለያዩ ጉዳቶች የደረሰበት አምፊቲያትሩ አሁንም ለታሪክ ምስክርነት ከፊል ደህና ጎኑን ይዞ አለ። 2000 ዘመን የዘለቀው ስታዲየም 50,000 ሰው መያዙ ብቻ ሳይሆን በውስጡ የያዛቸው ተጨማሪ አገልግሎት የሚሰጡ ግንባታዎች የምህንድስና ጥበባቸውን እንድናደንቅ ያደርጋል። የእንስሳት ማስቀመጫዎች፣ የመሬት ስር መመላለሻዎች እና የተለያዩ ክፍሎች አሉት። ዛሬ ሙሉ አካሉ ባይኖርም ጥንት ምን ይመስል እንደነበር ለመገመት ብዙም አያስቸግርም። ከዚህ ጥንታዊ ቅርስ በተጨማሪ ሮም በካታኮምቤ ወይንም ግበበ ምድርም በታሪክ ትታወቃለች። ሮምን የጎበኘ ሰው አንድም ቫቲካንንና ኮሊሲየምን አንድም ካታኮምቤን ሳይጎበኝ አይመለስም፣ መመለስም የለበትም። ካታኮምቤ የሚለውን ስም ኢትዮጵያውያን ሊቃውንት ግበበ ምድር ይሉታል። በምድር ውስጥ የተቆፈረ ስፍራ፣ ፍልፍል መሬት፣ የመሬት ውስጥ ለውስጥ መመላለሻ እንደማለት ነው። ካታኮምቤ በሮምና በአካባቢው የሚገኙ የተለያዩ ጉድጓዶች ናቸው። ጉድጓድ ሲባል በእኛ ወይንም በኢትዮጵያ ሀገር ውሃ ለመቅጃ ወይንም እንደ ዘመነኛው ነዳጅ ፈላጊ ወደታች የሚቆፈር ጥልቅ ጉድጓድ ሳይሆን ምድር ለምድር እንደሚምዘገዘግ የከተማ ባቡር መመላለሻ ያለ ነው። ግበበ ምድሩ ከ2000 ዓመታት በላይ እድሜ እንዳለው ጥናት ያደረጉ አርኪኦሎጂስቶች ያትታሉ። አገልግሎቱ ደግሞ በዋነኛነት ለመቃብር ስፍራነት ነበር። የጥንት ሮማውያን ሙታኖቻቸውን የማቃጠል ባህል ነበራቸው። እንደ ህንዶቹ በቀደመው ዘመን በሮም ግዛት አስከሬን የሚቀብሩት በግዛቱ የሚኖሩ አይሁዶች ብቻ ነበሩ ማለት ይቻላል። አይሁዳውያን ወይንም እስራኤላውያን በሀገራቸው እንዳለው ልማድ ጉድጓድ እየማሱ ይቀብሩ ነበር። ኋላ ክርስትና ሲነሳ ክርስቲያኖች እንደ ሮማውያን አስከሬናቸውን ማቃጠል ሳይሆን እንደ አይሁዶቹ ይቀብሩ ጀመር።
ቲቶ ወይንም ጥጦስ የተባለው ሮማዊ ንጉሥ በ70 ዓመተ እግዚ ኢየሩሳሌምን እስካወደመበት ጊዜ ድረስ በሮማውያን ዘንድ ክርስትና የይሁዲነት ቅርንጫፍ ተደርጎ ይቆጠር ስለነበር ከይሁዲነት ወደ ክርስትና የተመለሱ አይሁዳውያንም እንደ ሌሎቹ አይሁድ ዘመዶቻቸው ሁሉ አስከሬኖቻቸውን ይቀብሩ እንደነበር ማስረጃዎች ተገኝተዋል። ከአሕዛብነት የተመለሱት ክርስቲያኖች ግን ይቅበሩ ወይም ያቃጥሉ አይታወቅም። የክርስቲያኖች መቃብር የሆነው ግበበ ምድር የተስፋፋው ከሁለተኛው መቶ ክፍለ ዘመን ወዲህ ነው። ይህም የሆነው ሮማውያን በከተማው የሚደረገውን ቀብር በመከልከላቸው የተነሳ ነው። እነርሱ አስከሬን ማቃጠል እንጂ መቅበር ስለማያውቁ ክልከላው በአይሁዶቹና በክርስቲያኖቹ ላይ የተጣለ ይመስላል። ክርስቲያኖቹና አይሁዶቹ በኑሮ ደረጃቸው ዝቅተኛ ከሚባለው ህብረተሰብ የሚመደቡ ባሮችና ድሆች መሆናቸው በከተማው የቀብር ስፍራ ለመግዛትና በባለቤትነት ለመያዝ አላስቻላቸውም። ስለዚህም ከከተማው ውጪ ለስላሳ የእሳተ ገሞራ አፈር ያለበትን ክፍል በመማስና በመቆፈር የቀብር ስፍራቸውን ማዘጋጀት ያዙ። ሮማውያን ክርስትና ሃይማኖት ላይ ሰፊ ጭፍጨፋ ማድረግ ሲጀምሩ ብዙዎቹ ክርስቲያኖች እነዚህን የምድር ውስጥ ጉድጓዶች የመኖሪያና የመሸሸጊያ ስፍራ አድርገዋቸው ነበር። ክርስትና የሮማ ግዛት እምነት እስከሆነበት እስከ 4ኛው መቶ ክፍለ ዘመን ድረስ ማሳደዱና ሰማዕትነቱ ቀጥሏል። ክርስትና በሮማ ከታወጀ በኋላም ቢሆን ብዙዎቹ ክርስቲያኖች በግበበ ምድር መቀበሩን ይመርጡ ነበር። ምክንያታቸውም ከነርሱ በፊት በሰማዕትነት ያረፉ ወገኖቻቸው በረከት ተካፋይ ለመሆን ሲባል ማለት ነው። በኢትዮጵያ በደብረ ሊባኖስ በሌሎች ቅዱሳት መካናት ለመቀበር እንደሚሳሉ ሰዎች ያለ ማለት ነው። ጊዜ እያለፈ ሲሄድ የካታኮምቦቹ የቀደመ አገልግሎት እየቀነሰና እየቀዘቀዘ መጣ። ከ6ኛው መቶ ክፍለ ዘመን በኋላ ሰማዕታትን ለማሰቢያ የተለየ መንፈሳዊ አገልግሎት ብቻ ይካሄድባቸው ነበር። 10ኛው መቶ ክፍለ ዘመን ላይ ግበበ ምድሮቹ ሙሉ በሙሉ ተዘነጉ። አስቀድሞ ሮምን በተለያየ ጊዜ ባጠቁና አደጋ ባደረሱ ሌሎች ህዝቦች ከተመዘበሩትና ከተጎዱት ቅርሶች መካከል እነዚህ የመቃብር ስፍራዎችም ስለሚገኙበት እየቆየ ዋነኛ ትዝታቸው እየተሸረሸረ መጥቷል። ካታኮምቤ ውስጥ የተፈጸመው ታሪክ በክርስትናው ዓለም የተከሰተው መከፋፈል ከመፈጠሩ አስቀድሞ የሆነ ታሪክ በመሆኑ በየትኛውም የክርስትና ስም ለሚጠሩ የዓለም ህዝቦች የራሳቸው አድርገው እንዲመለከቱት ያስችላል። እንዲህ አይነት ተመሳሳይ ስሜት ሊያሳድር የሚችለው ቅዱስ ስፍራ ኢየሩሳሌም ነው ቢባል ሐሰት አይደለም። ምክንያቱም ክርስቶስ የተወለደበት፣ የተጠመቀበት፣ የጸለየበት፣ የተሰቀለበት ቦታ በየትኛውም ክርስቲያን አይን የኔን እምነት አይወክልም የሚያሰኝ አይሆንም። ካታኮምቤም በካቶሊካዊቷ አገር የሚገኝ ቢሆንም ሰማዕትነት የተቀበሉት የጥንት ክርስቲያኖችና በእነዚያ ዘመናት የተነሱት ቅዱሳን በሁሉም አብያተ ክርስቲያናት ተቀባይነት ስላላቸው ለሃይማኖት ጉዞ ለሚሄድ ሰው ተገቢ ቦታዎች ናቸው። ነገረ ሃይማኖት ብዙም አይገደኝም ለሚል ጎብኝም ቢሆን ታሪኩና የሚታየው ነገር ትልቅ ትርጉም ይኖረዋል። ከካታኮምቤ ሌላ ቅዱስ ጳውሎስ አንገቱን ተቆርጦ በሰማዕትነት ያረፈበት ቦታ መታየት ካለባቸው ስፍራዎች አንዱ ነው። ቦታው በካቶሊክ ይዞታነት ያለ ሲሆን አንገቱን ለመሰየፍ ጭንቅላቱን ያስጎነበሱበት ትልቅ ጥርብ ድንጋይ አሁንም በቦታው ተቀምጦ ይጎበኛል። ከዚያ ሌላ ጳውሎስና ሲላስ የታሰሩበትና መልአከ እግዚአብሔር የእስር ቤቱን በር በተአምር ከፍቶ ሰንሰለታቸውን ጥሎ ነፃ ያወጣቸው ቦታም ለጉብኝት ተቀምጧል። ቅዱስ ጴጥሮስን በተመለከተ
በሮም ከተማ የሚደርስበትን መከራ ተሰቅቆ ከከተማው ወጥቶ ሲሸሽ ክርስቶስ በራእይ ተገልጾ የታየው ስፍራም ከሚጎበኙት መካናት አንዱ ነው። ሁለቱም ቆመው የተነጋገሩበትን ቦታ የእግሮቻቸውን ቅርጽ በእብነ በረድ ሰርተው ጎብኝ እንዲመለከታቸው ተደርገዋል። ከክርስትና ሃይማኖት ጋር ከተያያዙ ታሪካዊ ስፍራዎችም ውጪ ረጅም ታሪክ አላት። ሮም በየዘመናቱ ካለፈችበት ታሪክ ጋር የተያያዙ አያሌ ታሪካዊ ቦታዎች፣ ህንጻዎች፣ ሐውልቶች መኖራቸው ወደ ከተማዋ የሚሄድ ሰው ከተማ ሳይሆን የከተማ ሙዚየም እንደሚያይ እርግጠኛ ሊሆን ይችላል። ፋሽስቱ ሙሶሎኒ ናዚዎችን ደግፎ መቆሙን በማወጅ ንግግር ያደረገበትና ኢትዮጵያን እንደሚወር የፎከረበት የፕላዞ ቬንዚያ መስኮትና አደባባይ አሁንም እንዳለ ነው። የኤፍሬም እሸቴን የጉዞ ወይም የጉብኝት ማስታወሻን መሰረት በማድረግ የተሰናዳ ጽሑፍ ነበር። የዛሬውን አበቃው። ቸርን ሰንብት።